አዶኒ እኔ ልጅ ምን ነው? አቤት ጋሺ ልትወጣ ነው እንዴ? አዎ እየወጣሁ ነበር። በቃ እኔም አብሬ እወጣለሁ። እንዴ ምን ማለት ነው? እኔ ልጅ መሽቷል እኮ። እንዴ የመሻለኝ ብቻ እኮ አይደለም ላንተም ጨምር። እኔ ልጅ አንተ ቤት ውስጥ ሆነ ያለውን ነገር ተጠባበቀ። እኔ ሄጄ አጣርቼና መልክቼ እመለሳለሁ። አይሆንም፣ እኔም እመጣለሁ። እዚህ በጭንቀት መቀመጥ አልችልም። ቆይ ቅድም ደውሎ ምንድን ነበር ያለው? ማለቴ ምን አድርጋቸው ነው ቢጎዷት? ተረጋጋ የኔ ልጅ፣ ምንም አትሆንም። እነሱ ፍላጎታቸው ገንዘብ ነው። ስለዚህ ምንም አያደርጓትም። ገንዘብ ከሰጠናቸው ይለቋታል ማለት ነው? አዎ። እንደዛ ከሆነማ አንስጣቸዋ፣ ከዛ ወደ ቤቷ ይመልሳታል። እንዴ ምን ማለት ነው? ገንዘብ ስለጠየቁን ብቻ እንዴት ዝም ብለን እንሰጣቸዋለን? ነገም እኮ ከዚሁ ቤት ሌላ ሰው አግተው አምጡ ማለታቸው አይቀርም። ቢሆንም አሁን በቃ እሷን ይልቀቋትና ሌላውን ነገር እናስበታለን። ምንም ነገር መሆን የለባትም። እባክህ ጋሽ። የኔ ልጅ የጠየቁት ገንዘብ እኮ ቀላል አይደለም። ስንት ነው? መጠኑ ምንም አያደርግልህም። ተው። ምንም መሆን የለባትም። አምላኬ ቆይ ገንዘብ ኬት ላምጣ? እንዴ ቤቱን መሸጥ እችላለሁ። ስለዚህ ምን ማተርፋታለሁ ማለት ነው። ከዛ ለመሸጥ ደግሞ ትይታግዘኛለች። እሺ ግን ስልካቸው እንዴት ላገኝ? ጋሼ ስልክና እንዴት ትሰጠኛለህ? እሺ ግን ለምን? የምደውልበት ቦታ ነበር ስልኬ ቻርጅ ዘጋብኝ። ወዴት ነው አዶኒ? ቸኩላለሁ። መጣሁ ጋሼ። ስልካቸው አይሰራም። እሺ በቃ እኔ ልውጣ። እዚህ ሆኜ ሰዓት እየገደልኩ ነው። ጋሺ እባክህ አዲስ ነገር ሲኖር ደውለህ አሳውቀኝ። ኑኑ አንድ ነገር ከሆነች። የኔ ልጅ አንተ እኮ እንደዚህ መጨነቅ የለብህም። ያለህበት ሀዘን ይበቃሃል። ሌላውን ነገር ለኛ ተወው። እሺ የአባቴንም ነገር እኮ ለአንተ ትቼው ነበር። ግን ምን ለማለት እንደፈለክ ይገባኛል የኔ ልጅ። ተረጋጋ። በቃ አንተ እረፍት ለማድረግ ብቻ ሞክር። እረፍት? በቃ እኔ ልሂድ። እሺ ቻው። እናንተ ታች አትወርዱም እንዴ? ቤቱን እኮ ባዶ አደረጋችሁት። ደግሞ ኑኑ ልቀቋት፣ ስራ ታክሰኝ። አንቺ እኮ ለስራው አታንሽም። ኑኑ ልትሄድ እኮ ልትቀን ይቀራል። ትንሽ አብረን ትቆይ። አይ እመለሳለሁ። እህቴ ልምጣና ላግዝሽ አይደል? አይ ስቀልድ ነው። አዶኒ ግን ቤሉል እየፈለገህ ነበር። እታች ነው? ወይኔ በጣም ደጋግሞ ደውሏል። በቃ ነው ልጅ። እንዴ ፊልሙ ሳንጨርስ አትጨማለቅ፣ አርፈህ ቁጭ በል። አይ ደርሼ ልምጣ።
በጣም ቢፈልገኝ እንደዚህ ደጋግሞ ይደውለው። ስለዚህ ሊድ አይሆነ ፊልም አስጨርሰን እስክንጨርሳት ቆይ። እንድቆይ ትፈልጊያለሽ? አዎ፣ ግን መሄድ ካለብህ። አይ በቃ ትቼዋለሁ። መሲ እንደውም አይመጣም ቢሆን አንተ እንዴ የሰው ልጅ እኮ ሀሳቡን ይቀይራል አይደለም እንዴ? ሴቶች እኮ መስዬ አንቺ ጂና አይመጣም ቢሆን ግን ደግሞ ይሹን ያስጠናት ነው ቢሆን። እሺ እንግዲህ ሲያስፈራ በፈጣሪ እንዴ! አንቺ ደግሞ አሁን ምን ያስፈራል? ያስፈራል እንጂ ልጅቷ እኮ ምንም ሳታረግ ይዘው ሊገሏት ነው። አይ ምንም አትሆንም። የሚያድን ሰው መምጣት በቃ እሺ። እስኪ መጣ ከቆየ ቢገሏትስ? አታስቢ ማማ። እኔ በሆን ግን የተያዝኩበትን ብጥስ አድርግና አሸንፍ ነበር። የኔ ወሬኝ። አይ እኔ ግን እፈራለሁ፣ ማሰብም አልፈልግም። አንቺ ብትያዥማ እኔ ወጥቼ ሁሉንም ገር የሚይሽ ነው። ኧረ እባክህ ተው እንጂ አልቀረብም። እኔ እንኳን እንሻላልከኝ። አንቺ ማራስ ያሸንፋሉ አልሽ እኮ። በሉ በቃ ፊልሙን ጨርስ። አይ እኔ በቃኝ፣ ከዚህ በላይ ማየት አልፈልግም፣ እፈራለሁ። የኔኑ አድንሻለሁ። ምንም አትሆኝብኝ፣ እደርስልሻለሁ። አንቺ ልጅ መሞት ነው የፈለግሽው? ልቀቂ! ምን እንደምታደርገኝ አያታለሁ። በእናትሽ መሲ ተረጋጊ። ሰርክሽ ነገሮችን አታበላሽ። ተረጋግተሽ ማሰብ አለብሽ። ተረጋግቼማ ነው እያሰብክ ያለሁት። ይኸውልሽ ታዲ፣ እዚህ ተሽ ባቆየሽን ቁጥር ነገሮች እየተባባሱ ነው። ይቺን ባብል ለምን ልጋፈጣት ይገባል። ገባኝ እኮ ግን ደስ ኮሽትሽን የማሳደግ ጋር ትጣያታለሽ። እኔ አንድ ሀሳብ አለኝ። የምትሰሚኝ ከሆነ ምንም ሀሳብ አልቀበልም። ልቀቂ! ምን እየሆንሽ ነው? አንቺ ራሱ ምን እየሆንሽ ነው? አሁን ምን ለማድረግ ነው እየሞከርሽ ያለሽው? ቆይ ሄደሽ ምን ልታያት ነው? በጥፊ ልመቻት ወይስ አጉራይዘሽ ልጎትቻት? ሰሚኛለሽ መሲ፣ እዚህ ሁሉ ጣጣ ውስጥ የገባሁት አንቺን ለመጠበቅ ነው። ዝም ብለሽ ሄደሽ ነገሮች ስታበላሽ ዝም አልልሽም። ታዲ፣ ምን እንደሚሰማኝ ማውቀው እኔው ራሴ ነኝ። እረፊ! ይገባኛል እኮ መሲ፣ ግን እንደዚህ አይሆንም። መጀመሪያ ነገሮችን እናረጋግጥ። ቃስ ብለን ተደብቀን ነገሮችን እናጣራ። አለምንም ማስረጃ ሄደሽ እኮ ብትጋፈጫት አንቺ ነሽ ተሸናፊ የምትሆኚው። አንቺ ልጅ እባክሽ ተረጋግተሽ አስቢ። ስሚኝ፣ ነይ ቁጭ በይ። ቆይ እዚህ ምን ታደርጋላችሁ? ታዲ ቃል አምጣልሽኛ እንደወጣሹ። መሲ እዚህ ምን ታደርጋላችሁ? ምን አገባሽ እንዴ? ምን ዞር በይ። ታዲ ምንድነው? ይኸውልሽ ልሹ እንደዚህ ነው የሆነችው። ላረጋጋት ሊይዛት በሞክር እምቢ አለችኝ። መድኃኒቷን እየወሰደች ስላልሆነ ደህና አትመስለኝም። አይኔ በፈጣሪ። እና ምን ይሻላል? እኔ አላውቅም። በጣም ጨንቆኛል። ግን እኔ ከፊቱ አልቆምም። በጣም ታስፈራለች። እንዴ እንደዚህ ነው ማለት ተወት አይገባም። አባቢ ይቆጣል። ቆይ እንደው ልደውልለት። አይ አይ እሱ ጋር ደውይለት። እሷ ስትረጋጋ እኔ እና አንቺ ሄደን እናወራታለን። ሄሎ፣ ሰላም፣ እንዴት ነህ? ማን ልበል? ቁጥር እንዳልተሳሳትኩ ተስፋ አደርጋለሁ። ኑኑን ያስከት አንተ ነህ አይደል? አንተም ማን ልበል? አዶን ይባላለሁ። ወንድሟ ነኝ። በጣም ስለተጨነኩ ነው።
እባክህ ቁጥር አልተሳትክም በለኝ። እና ምን ፈልገህ ደወልክ? ድምጿን አሰማኝ እባክህ። አትጃጃሉ ወደዛ። ይኸውልህ ሁለተኛ እንዳትደውል። የምትፈልገው ነገር ገንዘብ ነው አይደል? እባክህ እንዳትዘጋው፣ ድምጿን ብቻ አሰማኝ። ኧረ እባክህ ልጅ ቀልድህን ወደዛ አድርገው። ነግሬሃለሁ፣ ሁለተኛ እንዳትደውል። ከምሬን ነው። እውነት የምፈልገውን ገንዘብን ይሰጣለሁ፣ ግን ኑኑዬን እንዳትጎዳት። እሺ መልሼ እደውላለሁ። በቃ እየደወልክ ካስቸገርክ ግን ስልክ ለመቀየር እገደዳለሁ። አይ አያስቸግርም። አዶኒ ይህንን ማድረግ አያቅትም። እዚህ ደግሞ ምን ትሰራላችሁ? በዛ ላይ እንዴት ብትደፍሪ ነው ክፍሌ ድረስ ይዘሻት የገባሽው? እንዴ እኔ እኮ አይደለሁም እንዴ ልሹ። አው ታዲ እንዴ መሲል ተረጋጊ ተከተለሻት አንዴ ገባሽው። ልታረጋጋ ስትይ ታዲ መሲልን መጥፋት ታወቀች እንዴ? ምን እንዴ? ቆይ እዚህ ቤት ምን እየተፈጠረ ነው? ኑኑ ጠፍታለች እንዴ? ወይ ማሪ አላወቅሽም ነበር? አዎ ኑኑ ሱቅ ልኪያት እስካሁን ድረስ አልተመለሰችም። ኦ ከምርሽ ነው? አይልሽ ማሪ። እንዴ አንቺ ሱቅ ልከሻት ነው እንዴ ጠፋችሁ? አዎ ልኪያት ነበር። ስታሳዝን መንገዱ ጠፍቶባት ነው ማለት ነው። አይመስለኝም፣ ምክንያቱም ይዘዋታል። ለማንኛውም ከዚህ ክፍል ውጡ። ይዟታል ያልሽው ነው? አዎ ይሄ ምስኪን ተይዛለች። በጣም የሚያሳዝን ነገር ነው። ኦ በጣም ይገርም ነው። እኔ ታዲያ እንጣ የኔ ልጅ ኑኑ እየመጣች አይደል? የት ሄደሽ ነው? ቤት ውስጥ አልነበርሽም? በየመንገዱ ስፈልጋት ቆይቼ መምጣት እኮ ነው። መጣች አይደል? አይ እስካሁን አልመጣችም። አልመጣችም ስትል ምን ማለት ነው? እንጃ ግን አልተመለሰችም። አረ ወይኔ ጉዲ! ልጅም አንድ ነገር ሆናለች። በቃ ድጋሚ ወጥቼ ልፈልጋት። አይ ተረጋጊ በቃ። የሆነ ደስ የማይል ነገር ተፈጥሯል። ምን? አረ እባክህ አታስጨንቀኝ ልጄ፣ እባክህ ንገረኝ። ልጄ ምን ሆናለች? ኑኑ ይዘዋታል። የኔ ልጅ? አዎ ኑኑ ታግታለች ማለት ነው። አግቷታል ልጄ ኑኑዬ? አረ ወይኔ ጉዴ! አረ ወይኔ! አያተርፏትም፣ ይገሏታል። ኑኑዬን ይገሏታል። እንደምን ይሻለኛል? ወይኔ ጉዴ! ምን ይሻለኛል ልጄ? የት ብዬ ልፈልግ? ቆይ እነማን ናቸው? እባክሽ ነኝ ተወኝ የኔ ልጅ፣ ተወኝ። አረ ወይኔ ጉዴ! የት ብዬ ልፈልግሽ ልጄ? የት ብዬ ልፈልግሽ ኑኑዬ? ምኑን እረጋጋለሁ? ስልኬ የት አለ? ወይኔ እድሌ! እስኪ ተወኝ። ወይኔ እስቲ ልኝ እስቲ። አቤት ወይኔ ልጄ! ለማን ለመደወል? ቆይ እስቲ ተወኝ። ሀሎ እንዴት አመሸሽ ናነይ? የኔ ልጅ ማኩዬ። ናነይ እናቴ ምን ሆነሽ ነው? ኑኑዬን ያዙ። እነዚያ የተረገሙ ያለንበት እንደረሱበት። ምን? የፈራሁት ነገር ተይ ናነይ፣ የማይሆነውን እንዴት? እኔ እዚህ ቁጭ ብዬ አንድ ነገር ሰማ ነበር። አረ ወይኔ ምኑን ሊያዘው? አረ ጨነቀኝ እኮ። እና ኑኑን ያዟት ነው የምትይኝ ናነይ? አዎ ማኩዬ፣ ኑኑዬን ይዘዋታል። ኧረ እንዴት በቁም የገደሉኝ! በስልኩን ዝጊው።
ለምን መኩ? ኧረ ወይኔ ተጋደሉብኝ መኩዬ። ስልኩን ዘጋው። ወይኔ ጉዴ ተጋደሉ። ባትነግሪኝ ጥሩ ነበር ትንሽ ብትቆይ። እንዴት ብዬ እኔ አስችሎኝ ዝም እላለሁ? ምን ይሻለኛል እንደ ወይኔ ጉዴ። ኧረ እድሌ። ኧረ ወየው። አይው ስልኩንም አያነሳውም። ያው ስልኩንም ጠርቅሞታል። ኧረ እባክሽ ተረጋጊ። ቆይ እነማን ናቸው? እባክሽ ለኔ ንገሪኝ። ምኑን እነግርሃለሁ? በሰደን እዚህ ድረስ ማምጣታችን እኮ የእነ ፍራቻ ነበር። እና ጋሽ ስለዚህ ነገር ያውቃል? ነግረሽዋል? አዎ ያውቃል። ኧረ ወይኔ እኔ ልጅ አባቴ ብዬ ልፈልግሽ። ኧረ ስቃይሽ በዛ የኔ ልጅ። እሺ በቃ ተረጋጊ። እኔ ትዬ ነው ብቻ ልምጣ። ምን ውስጥ ልግባና ልፈልግሽ ልጄ? ይህ ፍራቻ ነበር እኮ የተሰደድነው ኑኑዬ። ወይኔ ልጄ ወይኔ ኑኑዬ ያገኙብኝ ልጄን አገኙብኝ። ወይኔ ኑኑዬ ከየት አባቴ ላውጣሽ? አሁን የት ብዬ ልፈልግሽ? እንዴት አገኙሽ? እንዴት ደረሱብን እነዚህ ክፉዎች? እንዴት ደረሱብን ኑኑዬ? የት አባቴ ልፈልጋት? የት ልሂድ? የት ብዬ ልፈልጋት? ወይኔ ጉዴ ወይኔ ኑኑዬ የት ልሂድ? ማንን ላማክር? ማን ያዝልኝ? እነማን ናችሁ? ምን አጥፍቼ ነው እዚህ ውስጥ ያለሁት? ወንድሜ እባክህ ድረስልኝ። እባክህ ድረስልኝ ወንድሜ። ዝም በይ አንቺ። ማን እንዲደርስልሽ ነው እንደዚህ የምትጮይው? እርዱኝ እባካችሁ። ወንድሜ ድረስልኝ። ወንድሜ እባካችሁ እርዱኝ። ያምሻል እንዴ? ማን እንዲያድንሽ ነው የምትጮይው? አለቃ ጫፋን እንዳትነኳት ስላለ ነው እንጂ አጠናግርሽ ነበር። በእናትህ እኔ ምንም አላደረኩም። ልቀቁኝ። አንቺ ዝም በይ። ስሚ፣ ድምጽሽን በድጋሚ ከሰማሁት አለቀልሽ። ካለቀሽን በወድሽ አልቅሽ። እሺ አላለቅስም፣ ግን ፈርቼ እኮ ነው። እና ብትፈሪ እኔ ምን ላድርግሽ? አንተ እዚህ ውስጥ ሆነ እኔ ለብቻ ይፈራለሁ እንዴ? እኔንስ አትፈሪኝም? ምን ወንጣለብኝ? በእናታችሁ አትጃጃይ፣ ድምጽሽን እንዳልሰማ። ያለበለዚያ ግን ስበሳጭ ማረገውን አላውቅም። አይጭ ይሄ ነገር ደግሞ ጀመረ። በለው አዶኒ፣ ገንዘቡን ከፍላለሁ ያልከው ከየት አምጥተህ እንደምትከፍል እናያለን። ደግሞ ምን እናስመልክቶ ነው? ሄለን በደንብ አስቢ። ሁሉም ነገር ላንቺ ቀላል ይሆናል። በአንድ ድንጋይ ሁለት ወፍ ማለት ይሄ ነው።
እንዴት ነህ አዶኒ? ደህና ነኝ እትዬ። ጊዜ ካልሽ ላናግርሽ ነበር። ይቻላል። እትዬ እየነሳሽ ነው እንዴ? አይ ደህና ነኝ። አሁን ደህና ናለሁ። ና ቁጭ በል እናውራ። እሺ። እትዬ አሁን አይኔን እያወራኋት ነበር እና ምን ነው? የሆኑ የሚፈልጓቸው ሰዎች አሉ መሰለኝ። ምናልባት ኑኑን የያዟት እነሱ ሳይሆን አይቀርም። በላው መገጣጠም አንድ ጥይት ተገኘ። ኧረ እባክህ ቆይ፣ እንዴት እርግጠኛ ሆንክ? እኔ ሳሎን አይኔ ናት እርግጠኛ የሆነችው። ስለዚህ ሰዎች ያሉበት ቦታ ብንሄድስ? አይ እንደዛማ አይሆንም። ሌላ መንገድ መፈለግ ይሻላል። ወይ ደግሞ የጠየቁትን ገንዘብ መስጠት። የኔም ሀሳብ እሱ ነበር። ግን ደግሞ የጠየቁት ገንዘብ ቀላል አይደለም። ቶሚ የደም በሰዓት ብዙ ወጪ ላይ ስለነበር እኔ አንድ ሀሳብ አለኝ። የምትደግፊኝ ከሆነ ንገረኝ። ምንድን ነው? የእኛ ቤት ማለት የአባቴ ቤት አለ አይደል? ያው በሱ መበደር እንችላለን። ወይ ደግሞ አንቺ እንዳልሽኝ ቤቱን ሸጠን የተወሰነውን ገንዘብ ለማስለቀቂያ መስጠት እንችላለን። በዛ ላይ በዛ ትልቅ ቤት ውስጥ መኖር አልፈልግም። አነስ ያለ ቤት መግዛት ይሻላል። እንዴ አዶኒ፣ እንደዛማ አይሆንም። አንተ ምን በወጣና ነው እንደዚህ የምታደርገው? እኛ ራሳችን እንወጣዋለን። ወይ ጉድ! ይሄ ደግሞ ወዷት ይሆን እንዴ? አታስብ አዶኒ። ምናልባት የሆነ ነገር ቢያደርጓት ወይ ቢደፍሯት ነው። አይገሏት። አይ ይሄማ አይሆንም። ለምን እንደዚህ ይሆናል? ብሩን ከየትም ብለን እንስጣቸው እባክሽ እትዬ። ምን መሰለህ አዶኒ፣ አሁን ለቶሚ እንደዚህ ላደርግ ነው ብለን እቅዳችን ብንነግረው አይስማማም። እኔም ደግሞ እንዲሁ ባሰብኩ ሀሳብ ደስተኛ አይደለሁም። እሺ ቆይ ለጋሽ ባልነግረውስ? አዶኒ ቆይ ለምንድን ነው እንደዚህ ተጨነከው? አይኔን እያየ ንገረኝ። ቆይ ኑኑን ትወዳታለህ እንዴ? ማለት አረ እንደዛ አይደለም እትዬ። እኔን አትፍረኝ አዶኒ። ምንም ነገር ለእኔ መናገር ትችላለህ። እኔ እግዛለሁ። እሺ ወጣትነት ምን ማለት እንደሆነ እኮ በደንብ ጠንቅቄ አውቃለሁ። እንደውም ለእኔ ብዙ ነገር ብታማክረኝ በደንብ የማግዝ ይመስለኛል። አረ እትዬ ምንም አይደለም። እንዲህ ስላሳዘነች ብቻ ነው። በዛ ላይ ሙሉ ቤተሰቡ ያሳዝናል። እኔ ደግሞ ቤቱን ስለማኖርበት ምናልባት እሷን ለማስወጣት ከጠቀመ ብዬ። እሺ በቃ አንድ ነገር ልተባበር እችላለሁ። ምን እትዬ? ሳስበው ቶሚ ኑኑን ከፍሎ የሚያስወጣት አይመስለኝም። ስለዚህ አንተ ያመጣው ሀሳብ ጥሩ ይመስለኛል እና ቤቱን አስይዘን ተበድረን ኑኑዬ እናስወጣት። ከዛ ብድራችን ቀስ እያለን መክፈል እንችላለን። እውነት እትዬ ታግዢ ነው በሀሳቤ ተስማማሽ? አዎ እንዳልከው ኑኑዬ በጣም ጥሩ ልጅ ናት እና ደግሞ ለሷ ብዙ ነገር ማድረግ አለብን። አመሰግናለሁ እትዬ፣ በጣም ጥሩ ሰው ነሽ። እንዴ አዶኒ፣ እኛ ነን እንጂ አንተ ማመስገን ያለብን። በዚህ ያዘን ሰዓት ማን እንዳንተ ያደርጋል ብለህ ነው? ጎበዝ፣ አንተ በጣም ጥሩ ልጅ ነህ። ጥሩነት ደግሞ በዚህ ቀጥል። እሺ በቃ አንተ አሁን ሂድና እረፍት አድርግ። ነገ ጧት እናወራለን። እሺ እትዬ፣ ሰላም ደሪ። ደህና ደር። ጂድ ስላሳዘነች ነው ቤትህን የምትሸጥላት? ምኑን ከፍነው ደግሞ እጄ ላይ ይጣልብኝ። እባካችሁ ከዚህ ውስጥ አስወጡኝ። በጣም ያስፈራል። ማንም የለም።
እባካችሁ ከዚህ ውስጥ አስወጡኝ። አንቺ ልጅ ዝም በይ አልተባልሽም እንዴ? በቃ አተላቀቅሽብን። እሺ አንድ ነገር ብቻ ላስቸግር። ምንድነው? ሸኖ ቤት ነው? ምን አልከኝ? እሺ ምን ፈልገሽ ነው? ለወንድሜ ደውልልኝ እባክህን። ምንም ነገር አልለው፣ ሰላም ብቻ ነው የምለው። ሌላ ምንም ትንፍሽ አልልም። በጣም ስለፈራው ነው። አይቻልም፣ ደግመሽ እንዳትጠይቂ። እኔ እኮ ምንም ነገር አልለው፣ ድምፁን መስማት ብቻ ነው የፈለኩት። አይቻልም ስትባይ ሰሚም እንዴ? በእናትህ እኔ እኮ አንድ ጊዜ ብቻ ማለቴ 1 ደቂቃ ብቻ ካወራሁት ይበቃኛል። አለቃ አይፈቅድም። እረፊ፣ አትፈታተኝ። አንቺ ልጅ ዝም በይ፣ አትነፋረቂ። አንቺ ቶሎ ደውይ። አንድ ነገር ለማለት ብትሞክሪ ግን ምላስሽን ነው የምቆርጥልሽ። እውነት ልደውል? ወይ አዲሱን ስልኩን አላውቀውም። አምጪው ወደዛ። ጨዋታ ነው እንዴ ያልሽው? ኧረ አይደለም። ቆይ ለእናቴ ልደውልላት፣ የእሷን በቃል አውቀዋለሁ። ተይ እባክሽ፣ ሌላ ቀልድ የለሽም? ሄሎ፣ አወራሹ? ምን አወራዋለሁ? ሄጅል ራሱ መተወራኝ እንጂ በለው። ምን አስቸኮሉ? ነገሮች በጣም ውብ እየሆኑ ነው። የሚገርም ነው አይደል? ግን በደንብ መጠንቀቅ አለብሽ። እሺ? እሱ ለኔ አትነግረኝም? አርፈ ስራን ስራ። እሺ አሁን መረዛቻት? አዎ እኔው ራሴ ነኝ የራሷን እንደሳትቼ ወቀዋት። አታስቢ፣ ምንም ነገር አንቺ ፈልጊ እንጂ እኔ አደርገዋለሁ። አውቃለሁ ጎበዝ። ስለዚህ ብራችን እንቀበላለን ማለት ነው። ከቻልኩ ደግሞ ቶሚን ማሳመኝ 2 ቦታ ገንዘባችን እናገኛለን ማለት ነው። እንዴ ምን ማለትሽ ነው? ቆይ እንዴት ሆኖ? እሱ ለኔ ተው። ሄለን እኮ ነኝ። እሺ ጥሩ በቃ። እሺ ጥሩ ቻው በቃ። እሺ ደውዬ ያለው ነገር አሳውቃለሁ። ዛሬ በጣም ደክሞኛል፣ ግን ደግሞ ቢያንስ የሆነ ነገር እኔም ቤተሰቦችም ይሆናሉ ብዬ አላስብም። ዛሬ እህት ያቀፈችኝ እንዴት ደስ እንዳለኝ ያስታውሰችኝ ነበር የተሰማኝ። ግን ደግሞ ወንድሜ በጣም ናፍቆኛል። በሄደበት የሆነ ነገር ቢያደርጉትስ? እናቴ በሰው ቤት ያለ ስራ ቁጭ ብላ ስትተክስ ትውላለች። ምን አይነት ስሜት እየተሰማኝ እንደሆነ የገባኝ አይደለም። በፊት እኮ ስመጣ ሁሉም ነገር ደስ ይል ነበር፣ እንደዚህ አልነበረም። ምን አለበት እህቴ አንዴ ብቻ ብታስታውሰኝ፣ ወንድሜ መጥቶ በትክክል ቢሰናበተኝ፣ ወይ ደግሞ ፈጣሪ ብሎ የሆነ ቤት ተሰጥቶን እኔም እህቴም ወንድሜም እናቴም አብረን ብንኖር። እንዴትም ብዬ ትምህርቴን ጨርሼ ስራ ባገኘው ለእናቴ ቤት ገዛላት ነበር። ለወንድሜ ደግሞ የሚፈልገውን ነገር ገዛለታለሁ። ለእህቴ እንኳን
ምን እንደምትፈልግ አላውቅም። ለኔ እግዚአብሔር ያውቃል። እዚህ ቤት ዝም ብዬ ሳየው ብዙ ሰው ደስተኛ አይደለም። ጋሼ እኮ ብዙ ነገር ሊያደርግልኝ ቃል ገብቶልኝ ነበር፣ ዝም አለ እንጂ። ለነገሩ በዚህ ሁኔታ ምንም ነገር ማድረግ አይችልም። አሁን ላይ ብዙም የሚያሳስበው ነገር አለ። እሺ ቆይ በራሴ ምንድነው መፍታት የምችለው ነገር? መሲ እዚህ ነበርሽ እንዴ? ሁሉም ቦታ አቋጣሽ። ምን ያርግሽ ነው? ምን አደርጋለሁ ብለሽ ነው? አሁን ላይ እኮ መረጋጋት ያለብሽ ጊዜ ነው። ታዲ ለኔ አስበሽ እንደሆነ ይገባኛል፣ ግን ደግሞ እኔ ዝቁጭ ስል እየተዘናጋው ነው። በዚህ ማለት አንድ ነገር ብትሆንስ? እኔ እንደሳባሰብኩ ለምን ለማኩ ደውለሽ አትነግሪኝ? እንደዛም አይሆንም። እሱ ቀኝም ግራም አያይ፣ ፊት ለፊት ብቻ ነው። ደግሞ አንድ ነገር ቢያደርግስ? እሱም አለለካ ብታይ ጻፈችውን እያነበብኩኝ ነበር። እንዴት እንደምታሳዝን። ውይ አዎ ታሳዝናለች። ቆይ ምን ልታደርጊ እያሰብሽ ነው? ይዘሽ በሰዎች ፊት አዋርጃት ይለኛል፣ ግን ደግሞ እሱ እንደማይሆን ውስጥ ያውቀዋል። የምታደርገውን ነገር በደንብ እንከታተል። ምን እንዳደረኩ ታውቂያለሽ? ምን አደረግሽ? ከተያዝኩ አለቀልኝ፣ ግን በድፍረት ስልኬን ሪከርድ ላይ አድርጌ ክፍሏ ውስጥ ትቼው ነው የወጣሁት። ምን? ታዲ ምርሽ ነው? አዎ ጓደኛዬ። ምን ነው? ስልክሽን ካገኘችው ምን እንደምልሽ አላውቅም። ወዲያው ነው የሚገባት። ሰው አታረግሽ። ሃይ ተያዛ ምን እንዳይሆን ነው። ብቻኛ የሚጠቅም ነገር እናገኝ እንጂ እሷን ስልኬን አገኘች የምጨነቅ ይመስልሻል? እኔ ምን ማለት እንዳለብኝ አላውቅም። በጣም የምትገርሚ ሰው ነሽ። አባት ታካብጆ ደዛ ብቻ የሚጠቅመን ነገር ባገኘን አልኩሽ። ባደረገው ውስጤ በጣም እየፈራ ነው። አሁን የቱን አይሆን ደግሞ በጣም ነው የምትፈራው። ይሄኔ እያለቀሰች ነው። ውይ የኔ እናት። ደግሞ ሳልነግርሽ ሄለን አንቺ ወደ ኤልሹ ክፍል ከሄድሽ በኋላ እኔ ጋር መታ ነበር እና ምን አልሻት? ፈጣሪ ነው ወጣኝ። ስልክሽን ብላ አስደነገጠች። ምን? ከምርሽ ነው? አዎ ስልክሽን ብላ አፋጣ ይዛኝ ነበር። ወይኔ አምላኬ። እና ምን አደረግሽ? እንዴት ከዚህ ጉድ ወጣሽ? የኔ እናት አንቺ እንዳልሽኝ ነበር ወደ ሚሞሪ ገልብጬ አስቀመጥኩት። አይ መሲ እሳት እኮ ነሽ የኔ እናት። ይሄም ጊዜ ያልፋልሽ። እንዴት ነው የሚያልፈው? ያልፋል ስንል እኮ ነው ነገሩ የሚደራረበው። እንዴት እንደሚያልፍማ ከፈጣሪ በቀር ማን ያውቃል ብለሽ። እኛ ያለን አማራጭ እሱ መጠባበቅ ብቻ ነው። ደግሞ መካሪዎች ምን ላርግ ብለሽ ነው? ግን እኮ ሰው ለራሱ የማያደርገውን ነገር ነው ለሰው የሚመክረው። እኔ ሲከፋኝ ለሰው የመከርኩትን ምክር መልሼ ለራሴ ባደርገው ጥሩ ነበር፣ ግን አይቻልም። ልክ ነሽ። ሁሉም እንደዛ ነው። ምን ይገርመኛል መሰለሽ፣ ሰዎች በዚህ ልክ ተንኮል እየሰሩ እንዴት ስኬታማ እንደሚሆኑ። አይምሰልሽ፣ የትኛውም ክፉ ሰው ስኬት ቋሚ አይደለም። የሆነ ጊዜ ባልጠበቁት መንገድ ሁሉም ይጠፋል። ብቻ ብዙ ነገር አለ። እየኖርን ማየት ነው የሚሻለው። ሌላ ምንም እናደርገው ነገር አለ? ልክ ነሽ። በቃ ታልቅሽ፣ መፍትሄ ማምጣት ይሻላል። ምን እንዳስለቀሰኝ ታውቂያለሽ? ያው የኑኑ መጥፋት ነው። ከሱ በላይ እዚህ ደብተር ውስጥ የጻፈችው ምኞቷ። እስከ ዛሬ ድረስ ዘመኔን ሙሉ እዚህ ቤት ውስጥ ስኖር ለነሱ ምንም አለማድረግ የተሰማኝ ይሄንን ሳነብ ነው። ኧረ መስዬ እንደዚህ አትበይ። እስካሁን እኮ የምትችውን ነገር እያደረግሽ ነው።
እንደዚህ ስትይ እንዳልሰማሽ ቢሆን ይሄ በቂ አይደለም። አረ አንቺን ያህል ማን ሆነ? ሙሉ እድሜሽን የሰጠሽው ደሞ ይልሽ ፈጣሪ ሲፈቅድ ከዚህም በላይ ይሆናል። መሲ በጣም ጎበዝና ጠንካራ ልጅ እኮ ነሽ። ይሄው የርቀት እየተማርሽ አይደል? ሁሉም ነገር አልፎ የምትፈልጊው የሚሳካበት ጊዜ ይመጣል። እውነት እንደዛ ይመስልሻል? አዋልቀሽ አታስለቅሽኛ። እኔ ጭንቀት አልወድም። የዛኔ ሄለን ስታፍነኝ የእናቴ ሳቋ፣ እንባዋ፣ የወንድሜ ሁኔታ የዛኔ ሁሉ ልጅ ሆና እኛ ጋር ስትመጣ ቀሚሴን ይዛ የምትሽከረከረው ነገር ሁሉም ትዝ እያለኝ ለመታገል እንኳን አቅም አጥቼ ነበር። በፈጣሪ ስም መሲ፣ እውነት እኔ ግን ሳስበው ምንም ጤነኛ ነው የማትመስለኝ። ሰው እንዴ በጥፋት ላይ ጥፋት ይደርባል? ምናልባት ማንም ስላልነቃባት ይሆናል እየባሰባት ያለው። ተይዘን እናጋልጣታለን። ምንም ነገር አታስብሽ። በጭራሽ እንደዚህ አይቀጥልም። አሁን እህትሽ በሆነ መንገድ እንድትገኝ መጸለይ ነው ያለብን። እንደዛ ይሻላል አይደል? ያው እንደዛ ማድረግ ነው የሚሻለው። በእኔ ልሂድ በቃ። እንዴ በዚህ ምሽት ደግሞ ምንድነው ልሂድ ማለት? እንዴ መሲ፣ መቼም እዚህ አላድርም አይደል? እባክሽ ደሪ። እኔም እኮ በዚህ ሁኔታ ትችሽ ባል ደስ ይለኛል። ግን ምን ላድርግ? ያቺ ተረገመች ብትመጣስ? እዚሁ እንደር። ወደዚህ ማንንም አይመጣ። እንደዚህኝማ ትተሽኝ አትሄጂ። በዛ ላይ ስልክሽንም ሁሉንም ትተሽ። ወይኔ መሲ፣ ከመጣች ግን እዚሁ በተኛንበት ትጨርሰናለች። እሱም ማሰብ አልፈልግም። ውዴ ቆይ ምን ይሻላል? ምንም ፍንጭ ከሌለ ምን ብናደርግ ነው የሚሻለው? ዛሬ አንድ ነገር አይጠፋም። የተደወለበትን ቁጥር በደንብ እያጣራ ነው። አረ እና ምን አገኛችሁ? በስልኩ መሰረት ያው ተከታትለን ያለበት ድረስ መሄድ ነው። እኔ ግን ስንዘገይባቸው የሆነ ነገር እንዲያደርጉ ይፈራሉ። አንቺ አታስቢ፣ ምንም ነገር አይፈጠርም። በዚህ እርግጠኛ ሁኚ። ልጅቷ ምንም ነገር ሳትሆን ወደ ቤት አመጣታለሁ። አይ ጥሩ ነው፣ ደስ ይላል። ደግሞ ተማምንብሃለሁ። እሺ አንተ እኮ የምታደርገው ነገር በደንብ ጠንቅቀህ ታውቃለህ። የኔ ውድባል። በዚህ ያዘን ጊዜ እንደዚህ አይነት ደስ የሚል ቃላት መስማት እንዴት ደስ ይላል መሰልሽ የኔ ውድ ሚስት። እንዴ ሁሌም ፈጣሪ አንተን ብቻ ይጠብቅልኝ እንጂ ገና ብዙ ነገር ታያለህ። ገና መቼ ጀመርኩ ውድባል? በቃ ሄሉዬ እኔ ልሂድ። መልካም ቀንሽ። እንዴት ነው ቁርስ በልተህ ነው የምትሄደው? ተረጋጋ። አይ ሄሉዬ በጣም ረፍዷል፣ መብላት አልችልም። ትንሽም ቢሆን ቀለል ያለ ነገር በልተህ ውጣ። አይሆንም፣ መሄድበት ቦታ ላይ እበላለሁ። አንቺ አትጨነቂ እሺ? ምንም አልሆነ። የሆነ ነገር ልነግርህ ነበር። ምን ነው? ችግር አለ? የለም ግን ስለ አዶኒ ነው። በጣም ተጨንቋል እና የሚያደርገውን ነገር ምንም አያውቅም። የማይሆን ነገር ላደርግ ነው ሲለኝ እረፍ እያልኩት ነበር። ምንድነው እሱ? ምን ለማድረግ አስቦ ነው? ወይ ለነገሩ እንደተለመደው ነው ይፈታለሁ። አንተ ብዙ የሚያስጨንቅ ነገር አለ። እረፍ ስለው ካልሰማኝ ደግሞ ማታ ስትመጣ እነግርሃለሁ። እሺ የኔ ጠንካራ፣ የኔ አጋዥ። አንቺ ባትኖሪ ምን ሆን ነበር? ኧረ ተው አንተ ደግሞ ትንሽ ታጋንነዋለህ። ወይ ምን ነገር የለብኝም እንዴ? ቀለል አድርገው እንጂ። እሺ በቃ ቻው፣ ልሂድ። እንከፍ። ለሰው ልጅ አንድ አይነት ጭንቅላት አለ እንዴ የተሰጠው? ታዲያ ለምንድን ነው እንደኔ የማይጠቀሙት? ኑኑን ስቅ ላክሻት አንቺ ነሽ አይደል? አዎ
እንዴት አወክ? ዞር በይ አንቺ። ምን ሆነሻል? ምን ነው እና ምን ነው ሰው ላይ ሩጠሽ መጠምጠም? በጣም ጨንቆኝ ስለነበር እኮ ድንገት ሳገኝ ደስ ብሎኝ ነው። እና እኔ የት ናት? ቆይ ልንገርህ፣ ለማንም ምንም እንዳትል። ምኑን ደግሞ ካላመንሽኝ ለምን ትነግሪኛለሽ? ኧረ አምንሃለሁ፣ ድንገት አምጦ ካወራ ብዬ ነው። በይ ተናገሪ፣ ምንድን ነው? ይኸውልህ ዝርዝሩ ሌላ ጊዜ እነግርሃለሁ፣ ግን እትዬ ሱቅ ልካት ነው የጠፋችው። ማንንም ከማግኘት በፊት ቀድሜ ሄደህ እሷን አዋራት። እና እኔን ሳላገኛት ለምን ብዬ? ወይም እኮ ዝርዝሩ ሌላ ጊዜ እነግርሃለሁ አልኩ። ለእኔ እዚህ መታየቱ ጥሩ አይደለም። መሲ ጋር ነው ያደርኩት። ምን ሆነሻል? ምን ሰዎች እንዳያዩኝ አላልሽም? እንዲህ ውጫ አለካ ብያለሁ። በቃ እሺ እደውላለሁ። ቻው። ነይ እንጂ ጫማሽ ነይ። ወይ እሱማ ለካ ንገረኝ፣ ማን ነው እንደላኳት የነገረ? ስለሱ ምን አስጠየቀሽ? በየላክሻት ሱቅ ቶሎ ብለሽ ሰጂ። ማ እኔ? አዎ አንቺ። ቶሎ በይ፣ አንድ ነገር አይጠፋም። አይ ግን ብሎ ነገር የለም። ቶሎ በይ። አሁን ተያዘች የተባለችው ኑኑ ናት። ኑኑን የያዛት ሰው የእናቱ ወድ ገብቶ ካመለጠ የምናየው ይሆናል። አረ መኩዬ እትይ ቶሎ በይ፣ ሱቅ ሰጂ። ሌላውን ያውቃሉ። እሺ